ፈተና እንዳይከብደኝ ሐሳብ ያቀለልኩት የሴቶች ጠበቃ ሁል ጊዜ መካሪ ዕውቀትን አድሎ የሰጠው ፈጣሪ ያንተስ ይገርመኛል አንተ ምርጥ ወንድሜ ልገጥምልህ ባስብ ቃላት ለቃቅሜ አንተን የሚገልጽህ ከየትስ ላመጣ በየትኛው አቅሜ እስኪ እንደው ለወጉ አንድ ሁለት ልበልህ በስደት ላለነው ጆሮ ሰጥቶ አዳማጭ እውነት የሚናገር ሁሉንም በግላጭ እኛ እህቶቹ ድክም ሲለን ሁልጊዜ በምክሩ የሚያበረታን በሉ እስኪ ንገሩኝ ያ መልካም ሰው ማን ነው? አሌክስ ኢትዮጵያዊ ተብሎ ይጠራል ትልቁን ትንሹን ሰው በእኩል ያከብራል ብሶትን አዳማጭ የኛ መካሪያችን እድሜ ከጤና ጋር ይስጥህ ወንድማችን እድሜ ከጤና ጋር ይስጥህ ወንድማችን። አረቴ አሁን በጫሜ ነው መተኛው። ቡትሱን አምጡልኝ እስቲ። በቡትሱ ጫማ ነው መተኛው እንደዚህ ጭራሽ። ቴንክ ዩ ሶ ማች። በእምነት አመሰግናለሁ፣ በጣም አመሰግናለሁ። እሺ ቆንጆ ግጥም ነው። ግጥሞችሽን እያስቀመጥሽ ነው እንዳልኩሽ፣ እየጻፍሽ አስቀምጫቸው። አንድ ቀን የግጥም መድብል ታሳትሚና ትጠሪናለሽ፣ እንመርቅልሻለን ወደፊት እና እንደ ቀልድ እንዳታዩ እሺ። ጥሩ ታለንት ነው ያለሽ። እሺ እሺ፣ አመሰግናለሁ። ለአንተ ከዚህም በላይ ይገባል። አንድ ስለ እናት ልበላችሁ እና ወጣ። እሺ እሺ። እናቴ እማ ሆይ ኑሪልኝ፣ ጤናሽም ተሟልቶ ፈክተሽ ድመቂልኝ። እንደ ነቢቷ ማር ፍቅርሽ ነው ጣፋጭ፣ የኔ ምርጧ እናት የአባቴ ኋጣጭ። እመቤቷ ንግስት የቤቷ ምሰሶ፣ ዛሬ ይዞሽ ባያጣሽ የሚልሽ እናቴ እንባሽን አብሶ። ስደት ልጆችሽን ወሰደ ጨርሶ፣ የባህር ስፋቱ አይለካም ወይ? በጣም ስትናፍቅኝ ስልሽማ ሆይ፣ ልጅ አንጀቴ ብለሽ ልትመጪ ነው ወይ? እማዬ ናፍቀኝ የላምሽ ወተቷ፣ አልበሽ የምትሰጭኝ ሁሌ ማታ ማታ። የኔ እናት ሀገር ናት የኔ እናት ሀገር ናት ሙሉ ነው ማጀቷ። እንግዳም ቢመጣ ቢበዛ ጋጋታ፣ በፍቅር ታጠግባለች የሷ ብልሃቷ። ተነግሮ እኮ አያልቅም የምዬ ውለታ፣ ጥልቅ ነው ሚስጥሩ ልጄ ልጄ ስትል ያው በሷው ማማሩ። ያኔ ገብስ ቆሎ አልተውኩም በላለው፣ ሁሌም ስትናፍቅኝ በህልሜ አይሻለው። አምላኬ ጠብቃት እናቴን ብያለው። ከሀገር ርቄ ስኖር በስደት አልችል ያልኩት ነገር የእናቴን ናፍቆት። ካየሁሽ ቆየሁኝ ጊዜውም ነጎደ፣ ቢሞላለት ኖሮ ማን በተሰደደ። ክፉሽን አልስማ በሰላም ኑሪልኝ፣ ታገሽ እስክመጣ አንድ ቀን ሞልቶልኝ። ታገሽ እስክመጣ አንድ ቀን ሞልቶልኝ። አመሰግናለሁ። በጣም ጎበዝ፣ በጣም ጎበዝ። እኔ ነኝ ያለ ገጣሚ ወጥቷታል። ሞራል ስጧት ጋይስ፣ ፎሎ አድርጓት እና በርቺልኝ። እሺ ጎበዝ፣ ሁልጊዜ ታለንትሽን እያሳደግሽ የግጥም አጻጻፍ የአነባበብ ትንሽን ከሌሎች ደግሞ እንትን እየወሰድሽ ደግሞ እያደገ ነው እሺ የሚመጣው። ታለንት ይኖረናል፣ ግን ታለንታችንን ፍሬም ማስያዝ ሼፕ ማድረግ ደግሞ አለብን እና በርቺ። እሺ እናመሰግናለን። አመሰግናለሁ። እሺ ጋይስ በዚህ አጋጣሚ ሪከርድ እያደረጋችሁ ምናምን ፖስት አድርጉላት እሺ። አሁን እዚህ የምታነበውን ግጥም የሌሎች ሰዎች አስተያየት ምናምን ያስፈልጋታል። ነይ እንደዚህ እየገጠምሽ አሰሚኝ፣ ደስ ይላል። እሺ እንደዚህ ሰው ሀገር ሰው ቤት ሆና ነው እንግዲህ እንደዚህ የምትገጥመው እና ብዙዎቹ ሙዚቃ ታለንት ያላቸው፣ ግጥም ታለንት ያላቸው፣ ልብ ወለድ መጽሐፍ የሚችሉ በጣም ብዙ ታለንት ያላቸው ሰዎች አላችሁ እና በጣም ነው ማበረታታው። እሺ እናንተ በጣም ነው ማበረታታው እና ለእኔም ጭራሽ ግጥም እኔ እኮ ትንሽ እኮ ተው እንደዚህ ጭራሽ አሁን ተገጠመልኝ ብዬ ይኸውላችሁ አሁን እንትን ላይ ነው የምተኛው፣ ጣራ ላይ ነው ወጥቼ አሁን ብርድ ልብስ አንጥፉልኝ ብዬ የምን ቤት ውስጥ መተኛት እዚህ ግሬ ሰቀየውላ በቃ በቡትስ ጫማና በምናምን ነው የምተኛው። ግጥም ነው ስወጣ። ጤና ይስጥልኝ። ጤና ይስጥልኝ። ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ቆየህ።
ምን እንታዘዝ? እኔ በቃ አሁን ላይ ማለት የበፊት ታሪኬን እንትን እያስታወሰኝ ማንንም ሰው እንዳልቀርብ አድርጎኛል። በቃ ልብሽ ነው እንደዚህ ያደረገሽ? በቃ አይደለ አሁን በፊት ከጓደኛዬ ጋር በጩቤ ምናምን አይደል እስከ መወጋት ድረስ ደርሼ ነበር። እስከ መወጋት? አዎ እጄ ላይ ተወግቻለሁ። ብቻ ብዙ ታሪክ። ከዛ በኋላ ከዚህ ማን ነው ፍቅረኛሽ ነው የወጋሽ? አይ እንደ ባለቤት የሆነ ባላግቼ ነበር። ትዳር ነበረኝ የተወሰነ ቢያንስ የ4 ዓመት ምናምን ማለት ነው። እሺ ከዛ እየኖርን እያለን የሆነ በቃ ታሪኩ ብዙ ነውና እኮ ንገሪና። አንድ ሴት ልጅ አለች ማለት ነው የኔ። እሺ ከዛ በዛ ላይ የሆነ መሬት ምናምን ልጁ የወሎ ልጅ ነው እና የሆነ መሬት ነበረው የሱ ማለት ነው። ከዛ ለወንድሙ ውክልና ሰጡ። ያ መሬት ተሸጠ። አንዴ ከመጀመሪያው ጀምሪ እያሉሽ ነው፣ ኮሚኒቲው እያሉሽ ነው ከታች። መጀመሪያ ባለቤት ያው በትዳር አብረን ኑረናል 4 ዓመት ምናምን አካባቢ። እሺ ከዛ እየኖርን እያለ የሆነ እሱ ሲቪል ነበርና ኋላ ላይ ወደ መከላከያ ገባ። እኔ ወልጄ የ8 ወር እያለሁኝ ሂጃለሁ ምናምን አላለኝም። ማርያምን ጠፍቶ ሄደ በዛው። እሺ ከዛ እኔ በእውነት አሌክስ እናቴ ትሙት ራሱ ምበላው የለኝ ምናምን ነገር አጥቼ በቃ ምን ብለል በሰው እንደዚህ በቃ ምን ልበል በእውነት ያልኩ እየለመንኩ ምናምን ነበር ምበላይ ነበር ማለት ነው። አይዞሽ። ከዛ በዛ የተነሳ ያችን ልጅ ይዤ በ11 ወሯ ምናምን የሆነ ማላውቀው ሀገር እንደዚህ ብር ምናምን ተዋጦ ተሰጠኝና ወደሱ ሄድኩ ማለት ነው። እሱ ወዳለበት ሐዋሳ የሚባል ሀገር። ከዛ እዛ ሂጄ የተወሰኑ ከኖርን በኋላ የሆነ መሬት አለው ወሎ ያለው ወንድሙ ሰጠና ውክልና ወንድሙ ሽጦ በራሱ አካውንት አስገባ። ወንድሙ ማለት ነው። ቤቱ የጋራችሁ ነበር አይደለ? ቤቱ የጋራችን ነው፣ ግን ካደኝ መጨረሻ ላይ አሌክስ አላቅሽም እኔም አላቀው ማለት ነው። በእውነት አሌክስ እኔ አሁን 21 ዓመቴ ነው እኔ ማለት ነው። እኔም አላቀው 2 ልጅ አለው። አንድ የኔን እድሜ የሚያክል ልጅ አለው። ቀጣይ ደግሞ የሆነ የ15 ዓመት ልጅ አለው። ያ ሰውዬው ማለት ነው ያገባሁት ሰውዬ። አይዞሽ። ከዛ በቃ አለ አይደለ ወሎ መጣን። እሱ ከዳና ከመከላከያ ቤት ወጡ ከዳና ወደ ወሎ መጣን። ያ ብር በወንድሙ አካውንት ነው የገባ ብያለሁ ተሽጦ። ከዛ በቃ ቤት ምናምን ተከራየን። እኔ አላ እንኳን ሚስት ልሆን ማለት ነው ወንድሙ በቃ ስለ ወንድሙን ያገባውት እሱን ያገባውት በቃ ግራ ይገባኛል። ወንድሙ ነው ቤቱን የሚያስተዳድረው። ሹሮ አለቀ፣ በርበሬ አለቀ ምናምን ይመጣና እሱ እዛ ተቀምጦ ከሽሮ ከጫማ ክሰል ካለቀብሽ ጫማ ካለቀብሽ የቱን ታስበልጫለሽ? ጫማ እቺ አቶንህም ሸርሙጣ ናት፣ ለጊዜው ናት፣ ስደዳት። አሌክስ ብቻ ብዙ ብቻ የማይነገር በእውነት ሳወራው ባድር በቃ እኔ እንጃ። በቤተሰብ ነው የተጋባችሁት? አዎ በቤተሰብ ምናምን ነገር ያው 80 ስለ ህጋዊ 80 ሳይሆን አለ አይደል የሽማግሌ ምናምን በወረቀት ምናምን እንደሱ ነው የነበረንና ከዛ ያን ሁላ ቀዶ ጣለ ምናምን ነገር በቃ ሻንጤን ብቻ ወጥ ወረወረው ሂጂ። ሲቀጥል ይሄ መሬት እኮ የልጆቼ ነው። እዛ ወንድሙ ምን አለ? አንቺ ምን ታያለሽ? ህጋዊ ሚስት እኮ ያችኛይቱ ናት፣ አንቺን የትም አናቅሽም ብሎ ሻንጤን ራሱ አውጥቶ ወረወሩት ምናምን ነገር። ከዛ እኔ ማታ አካባቢ ነው ጠጥቶ ይምጣል አቅም አሌክስ እንደዚህ ጩቤ ያነሳና ሊወጋኝ ሲል ሆዴ እንደዚህ ስል አሌክስ ማርያምን ነው እጄ ላይ ራሱ አለ እንዲ በእጅ አስገብቶ በዚህኛው ነው የወጣ። ብቻ ተመስገን ድንግል ማርያም መስገን ስሬን አልነካኝም፣ ግን ብቻ ተመስገን አሌክስ። አሁን ከዛ በኋላ ያጎቴ ልጅ አለች እዚህ አረብ ሀገር ማለት ነው ሳውዲ።
ሳውዲ ያጎቴ ልጅ አለች። እሷ ያለችበት የሰውየው ወንድም ቤዛ ስላከችልኝና አሌክስ ማርያምን እያልኩ አንድ ልጅ እኔ አዲስ አበባ ለምኜ በእውነት እያልኩ ለምኜ የማድርበት ለምኜ የምበላው ለምኜ ምናምን ነገር ብቻ ተመስገን። አሁን ለድንግል ማርያም ልጅ ለመድኃኒዓለም አሁን ተመስገን። በቃ አይደል አሁን ላይ በቃ ደህና ነኝ፣ እግዚአብሔር ይመስገን። ብቻ ግን ይህን ታሪክ ሳስታውሰው በቃ ማንም ሰው እንዳልቀርብ በቃ ሆንኩኝ አሁን ልቤ ማለት ነው በእውነት እያልኩ። አሁን ምን አይነት ሁኔታ ላይ ነሽ? አሁን ተመስገን አሁን አረብ ሀገር ነው ያለውኝ። ያው እግዚአብሔር ይመስገን ያለውባችሁም ሰዎች አላል እግዚአብሔር መቼም ጥሎ አይጥልም። ባን ውስጥ ጎዳ ባንዱ ተመስገን ያለውባችሁ ሰዎችም ደህና ናቸው። አላል በቃ እንደ ቤተሰባችሁ ነው የሚያዩ ምናምን ብቻ ተመስገን። አሌክሳው አሁን ያወራሻል? ታወራላችሁ? በስመ አብ እኔ በጭራሽ ማለት ነው አላወራውም። እሱ አሁን ብር እንድልክለት ምናምን ነገር ይፈልጋል፣ ግን እኔ በጭራሽ በቃ ትቼዋለሁ። ኖርማል ልጄን እናቴ ጋር ጥዬ ለእናቴ ያው የሚላከውን ለልጄ እየላኩኝ ነው እስካሁን ያለውን ከሱ ጋር ማየት ነገር የለኝም። ግን አሁን ሌላ ሰው እንዴት ሲያወራኝ ያ በፊት ታሪክ እያስታወሰኝና በቃ ከማንም ሰው ጋር ያለው አሁን በቃ ሙሉ ማድረም ከድንግል ማርያም ጋር ነው ማውራትም ለማርያም በቃ ጠዋትም ሲነጋም ሲመሽም ለማርያም በቃ ምነግራት ይሁዲን ማለት ነው። አይዞሽ እና አሁን ላይ የሆነ ቀሳነሳ ይሰማኛል ብቻ ነው ያላቀም። እሺ እስቲ ሚዩት አድርጊና አዳምጪኝ እስቲ። አሁን አንቺ ትንሽ ያሳዝናል አይደል? እንግዲህ እንደዚህ አይነት ወንዶች ናቸው የበዙት ማለት ወታደር ሲባል ብዙ ጊዜ በጣም ስለሚገርመኝ ነው። የውትድርና ጽንሰ ሀሳብ በየትኛውም ዓለም ሰው ወታደር ከሆነ ለሀገሩ ለመሞት ነው፣ ሀገሩን ለመጠበቅ ነው። የትም ሀገር ወታደር እና አጠገቡ ያለችው ሚስቱን ያልጠበቀ፣ አጠገቡ ያለችውን ሴት ያላከበረ፣ ለሴት ልጅ ክብር የሌለው ወታደር ነው ትሉኛላችሁ። ውትድርና ሀሳብ ያ አይደለም። በጣም ጥሩ ስነልቦናቸው በጣም ጥልቅ የሆነ በጣም መልካም የሆኑ ወታደሮች አሉ ቤትም አለ። ግን እንደዚህ አይነት ሰው ወታደር አይደለም። ሴት ነች ሀገር እኮ የምትሆነው አይደል? ሴት ልጅን ማክበር መዋረድ የሚመስለው ወንድ አለ። ሴት ልጅን ሪስፔክት ማድረግ በሴት ልጅ አማካኝነት ነው ዘር የሚቀጥለው፣ ህይወት የሚቀጥለው። በአጠቃላይ ሴት ልጅ ባትኖር ይሄ ሁሉ ዓለም ሰው በሰው አይሆንም። አለቅ እና ሴት ልጅን ማክበር የሚኖርብህ ከዚህ ጽንሰ ሀሳብ ተነስተ እናት የለ ምናምና የሚለውን ፖይንት እርሱት። ግን ሴት ልጅ ለሴት ልጅ ንቀት ያለው ወንድ ከምን ንቀቱ እንደሚመጣ አይገባኝ እና ማክበርም ብርቅ ለምን እንደሚሆን አይገባኝ። አሁን ወይ እሱ እኮ ለሴት ልጅ ክብር አለው ምናምን ይባላል። አንዳንድ ሰው እንዲህ ስትል እና እንደ ብርቅ ነው የሚታየው። ለብረው ብርቅ የሚሆነው ለምን እንዴ? መስት እኮ ሪስፔክት መደረግ አለባቸው ሴቶች። በእነሱ ምክንያት ነው ህይወት የሚቀጥለው። 9 ወር ጽንስ ተሸክማ ምናምን ያ ጽንስ ውስጧ መከራዋን እያበላት እንደገና ወልዳ ያ ልጅ አድጎ እንደገና እሱ ደግሞ ያ ነው ህይወት ማስቀጠል ማለት። ሶ አትሊስት ማክበር እንኳን ባይችል አንድ ሰው አለመጉዳት ግን ይችላል። እንደው ጎድቶም ቢሆን እሺ በቃ እስቲ ብሎ መተውም ጥሩ ነው። እሷም ድጋሚ ሊያርድሽ እያሰበ ነው። ገብቶሻል? ድጋሚ አሁን አንድ ነገር ልንገርሽ፣ በደንብ አስመረሽ አዳምጪ። የህመሞችሽን ቀናቶች እንዳትረሻቸው። ለምነሽ የበላሽባቸውን ጊዜያቶች፣ ለምነሽ ያደርሽባቸውን ቀናቶች እነሱ ናቸው የሚያበረቱሽ። አሁን ስትነሺ በጣም ብዙ ፈላጊዎች አሉሽ። በደንብ ተጠንቀቂ። አሁን ስትነሺ የማይፈልግሽ ሰው የለም። የኔ ፍቅር ሁላ ሊልሽ ይችላል። አሁን በአንቺ ፍቅር ለይቱ ሙሉ ማስበው ስለ አንቺ ነው። ይቅር በይኝ፣ ተጸጽቻለሁ በጥፋቴ፣ እንደዛ ስለገፋውሽ ይቅር በይኝ ብሎ ይመጣል። ሰይጣን ጂኒ ነው ያልኩሽ።
እንዳታምኚ። ማንንም ሰው አምኜ መቀበል አቃተኝ ነው አይደል ያልሽው? በጣም ጥሩ ሀሳብ ነው እሱ። ማንንም ሰው አምነሽ እንዳትቀበይ። የሰው ልጅ በጣም በጣም አደገኛ አውሬ ነው ካልተጠነቀቅሽ። ሴኪውሩኛ አሁን ከዛሬ ጀምሮ መብሰል ጀምሪ። የክፉ ቀኖችሽን እንዳትረሻቸው። ያ የበለጠ በሳል ሰው ያደርግሻል። ጥላቻ ውስጥሽ እንዳይበቅል ግን ገንዘብሽን ሴቭ አድርጊ። የችግርሽን ቀናቶች እንዳትረሽ። በገንዘብ እንዳትቀልጅ። እንደዛ ያስለመነሽ ማጣትሽ ነው። እንደዛ ሰው ፊት ያስገረፈሽ ለምነሽ ሰው ቤት ለምነሽ እንድትበይ ያደረገሽ ገንዘብ ማጣትሽ ነው። ቫሊዩ ስጭ። አንድ ብርን ብታገኝ ለዛ ለአንድ ብር ትልቅ ትልቅ አቋም ይኑርሽ። ዋጋ ስጭ። ገንዘብ ላኪ እንደዚህ የኔ ቆንጆ አማልይሽ ምናምን ማንንም እንዳሰሚ። አላማ ይኑርሽ። ለልጅሽ ለራስሽ የተሻለ ህይወት አስቢ። ሰርተሽ ያገኘሽው የልፋትሽን ፍሬ ለራስሽ ደብቀሽ አስቀምጪ። ለማንም እንዳትልኪ። ይበሉሻል። ጣፋጭ አትሁኑ ምላችሁ ለዚህ ነው። ጣፋጭ በሆናችሁ ቁጥር የሰው ልጅ ጣፋጭ ነገር ይወዳል። ቆርጣጥሞ ነው የሚበላችሁ። አሁን ጨካኝ መሆን አለብሽ። ገባሽ? ምን እንዳሳለፍኩ ማን ያውቃል? በምን ውስጥ እንዳለፍኩ፣ በምን አይነት አስጨናቂ፣ በምን አይነት ጨለማ ውስጥ፣ በምን አይነት ገደላ ገደል ውስጥ እንዳለፍኩ ማን ያውቃል? ማንም ስለማያውቅ ማንም ሊተቸኝ አይችልም። ማንም ስለ ህይወቴ አያገባው። ማንም እንዲህ መሆን እንዳለብኝ እንደዛ መሆን እንዳለብኝ ሊነግረኝ አይችልም። ለአውሬ ሰጥቶሽ የሄደ ሰው አውሬዎቹ ምን እንዳደረጉሽ የመጠየቅ መብት የለውም። ስለዚህ ቆፍጠን ነው። አሁን ከዛሬ ጀምሮ ልጅሽ ብቻ ነች በህይወትሽ ውስጥ ቦታ ሊኖራት የሚገባው። ስትሄጂም ሊያገኝሽ፣ ሊዝትብሽ፣ ሊያስፈራራሽ የሆነ ነገር ሊያደርግ ይችላል። ቆፍጠን ነው። ጫፍሽን ሞት ኑሮ አንዴ ነው። ገብቶሻል? ጩቤ ሰንዝሮ እንደዛ ሊገልሽ የነበረ ሰውዬ ድጋሚው ለማውራት የለብሽም። ቀጥታ እኮ ዘብጥያ መውረድ ነው ያለበት፣ መታሰር ነው ያለበት ይሄ ሰው። ስለዚህ የሆነ ነገር መጥፎ ነገር አንቺ ላይ ዛቻ፣ ማስፈራሪያ ያደርሳለሁ፣ ቀጥታ ወደ ህግ ነው መውሰድ ያለብሽ ጉዳዩ ነው። ሴቶች ለምን እንደምትፈሩ ነው የማይገባኝ። ጥቃት ማለት እኮ ግዴታ መጥቶ በቦክስ ይመታሻል ወይ በጥፊ ይመታሻል አለ። ቃላት ራሱ ጥቃት ነው። ዛቻ፣ ማስፈራሪያ፣ እንዲያረግሻለሁ፣ እንዲሰራሻለሁ ማስፈራራት ራሱ ጥቃት ነው። ጥቃትን አትታገሱ። አስምሬ ነው የምነግራችሁ። እዚህ ውስጥ የምትሰሙኝ ከ1900 ሰዎች ስንታችሁም ሴቶቹ ነው አይመለከተኝ። ጥቃትን አትታገሱ። ጥቃት ሲደርስባችሁ ወዲያው እርምጃ ውሰዱ፣ ወደ ህግ ውሰዱት ጉዳዩን። የምትኖሩበት ሀገር የትም ይሁን የት እናንተ ጥቃታችሁን አልታገስ ብላችሁ መፍትሄ ስትፈልጉለት ለሌላም ሰው ነው የምትተርፉት። ለሌላም ሴት ይሄ ሰው ሌላም ሴት ላይ እንደዛ እንዳያደርግ ነው ውለታ የምትውሉት። ዝም ስትሉ ግን ሌላም ይቀጥልበታል እሱ። ስድብ አትታገሱ። ዛቻ፣ ማስፈራሪያ፣ ጥፊ፣ ምት፣ ማታለል አትታገሱ። ስለዚህ ቆፍጠን በይ። ማልቀስ የለም ከዛሬ በኋላ። አንቺ የበደለሽን ሰውና የገፋሽን ሰው እሱ የምትበቀዩ ምን በማድረግ ነው? የተሻልሽ ሰው ሆነሽ በመገኘት። ስለዚህ ከዛሬ ጀምሮ አንድ የምነግርሽ ነገር ቆርጠሽ ጣይ። ከሱ የሚመጡብሽን ከሱ ጋር ግንኙነት ያሉ ጓደኞች፣ ሰዎች፣ የሰፈር ሰው ምናምን ቆርጠሽ ጣይ። ከማንም ጋር አታውሪ፣ ከማንም ጋር አትገናኝ። ምን እያደረግሽ እንደሆነ ምን እየሰራሽ እንደሆነ ማንም ሰው አይወቅ። ስራሽን ስሪ፣ ልጅሽን አውሪ፣ ለልጅሽ የሚያስፈልገውን አድርጊ፣ ገንዘብሽን ሴቭ አድርጊ፣ እቅድ ይኑርሽ። ከስደት ከሰው ቤት ወጥተሽ ንግድ ስለመነገድ፣ የራስሽ ቢዝነስ ስለመኖር፣ የተሻለ ነገር ስለማድረግ አስቢ። ነገ ከሀገር ውጭ አንቺ የምትኖሪበት ሀገር ልጅሽንም አምጥተሽ እዛ ስለማስተማር፣ ከልጅሽ ጋር የተለየ ትልቅ ህይወት ስለመኖር አስቢ። ሰፊ አድርጊውሽ። ዓለም ሰፊ ነው። በደረሰብሽ ነገር ዙሪያ ታጥረሽ ለቅሶ፣ ሐዘን፣ ምሬት፣ ቁጭት ውስጥ ምናምን አትታጠሪ። ኢነርጂሽን ተጠቀሚበት። ብዙ ነገር ማሰብ ትችላለሽ። ማንም ምንም ነገር ሰርቶ ሊያልፍለት ይችላል። እመኝ። ነገ ሰርተሽ ገንዘብ ይዘሽ መንጃ ፈቃድ አውጥተሽ የራስሽን መኪና ገዝተሽ ሹፌር ሆነሽ የተሻለ ገቢ፣ የተሻለ ገንዘብ፣ የተሻለ እውቀት ስለማግኘት ትልቅ ነገር ስታስቢ አየሽ፣ እዛ ጋር የተደረገብሽ ነገር ቢኖርም እዛ ጋር ጭንቅላትሽ ቢዚ አይሆንም። በምድረው ቢዚ የሚሆነው በለውጥ፣ በስኬት፣ በከፍታ ቆንጆ እንደሆንሽ እመኚ። ራስሽን ጠብቂ። ቆንጆ ቆንጆ ልብስ ለበሽ፣
ዘንጪ፣ ይመርብሽ፣ ጥሩ ጥሩ ነገሮች አድርጊ፣ ለራስሽ ለልጅሽም ጥሩ አድርጊ። እሺው ያለፈው በዚህ መልኩ ሻይን አድርጊ። እንደገና ትበቀዋለሽ። በዚህ መንገድ ባየሽ ቁጥር የእግር እሳት ነው የምትሆኝበት። እቺኛው እንድትለምን ያደረግኩት እቺኛው አሽቀንጥሬ ጣልኳት ብሎ የእግር እሳት እንዲሆንበት ማድረግ ትችላለሽ። ራስሽን በመቀየር ብቻ ማለት ነው። ተግባባን? እሺ በርቺ። እሺ እሺ፣ አመሰግናለሁ። እሺ እሺ። እኔ ወታደር እዚህ ውስጥ አሁን ወታደሮች ይኖራሉ። እኔ ባይዚ ውትድርና በጣም የማከብረው ሙያ ነው። በነገራችን ላይ ከሙያም አልፎ በጣም ትልቅ ሪስፔክት የሚገባው ዘርፍ ነው እና እኔ ምናልባት እድሉን ስላላገኘው እንጂ እንደሆን ብባል ወይ ግብርና ውስጥ በቃ መኖር ወይ ወታደር መሆን ወይ ዶክተር መሆን፣ እነዚህ ሶስት ነገሮች በጣም በቃ የሚማርኩኝ ነገሮች ናቸው። ባይዚ እኔ በግሌ ነው የምላቸው። አንዳንዱ ደግሞ ኧረ ምናምን ሊል ይችላል፣ ግን እኔም ብጠይቁኝ በግሌ እነዚህ ሶስት ነገሮች በህይወት ውስጥ እነዚህ ዘርፎች በቃ በጣም የማረክባቸው ናቸው። ዶክተር ብትሉ ከፈጣሪ በታች በቃ የሰውን ህይወት ተሸክሞ መሄድ ነው። ወታደርነት በጣም ጥልቅ ነው። ልብ ካለው አንድ ወታደር ልብ ያለው ከሆነ ሀገሩን ለመጠበቅ ምናምን ህይወቱን መስዋዕት ለማድረግ ምናምን የተዘጋጀ ሰው እዚህ ጋር በሴት ልጅ ህይወት ሲጫወት ካያችሁ ያ ወታደር አይደለም፣ ልብሱን የለበሰው። ልብሱን ደግሞ እኔም ነገ ገዝቼ ልለብሰው እችላለሁ፣ ላሰፋም እችላለሁ። ልቡ ከሌለ ልብሱን ብትለብሰው ዋጋ አለው። ውትድርና እኮ ልብሱን እኮ አክተርም ሊለብሰው ይችላል እኮ። አንድ ተዋናይም እኮ ለመተወን እኮ የወታደር ልብስ ሊለብስ ይችላል፣ ግን ያ ሰው ወታደር አይደለም። ጀስት ትወና ነው፣ አክቲንግ። ልብሱ ሳይሆን ልቡ ነው። ስለዚህ ልብ ከሌለው የውትድርና ልብ ከሌለው ሩሩ ካልሆነ ሀገሩን ለመጠበቅ ሴት ልጅን ለማክበር ጥሩ ነገር ለማድረግ ልብ ከሌለው ያ ሰው ወታደር አይደለም። ልብ ጥበሱ። እናንተ ልብ መጥበስ ጥሩ። ወንድ ጥበሱ አልኳችሁ። እናንተ ወንድ አጠብሱ። ወንድ የሚመስሉትን ነው የምጠብሱት። አሁን ይሄ ልጅ ለሴት ጩቤ ይሰነዝራል። ጤና ይስጥልኝ። ልጅቷ ምስኪነች። እንኳን ጩቤ ቀርቶ አባት የሆነ ተቆጥተው ላልትናገራት አትመስልም። ይሰማል? ይሰማኛል። አይሰማም? እግዚአብሔር ይመስገን። እንኳን ይሰማኛል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? አይ ምንም፣ እኔ ለመስማት ነው፣ ተመችቶኝ ነው ዲስከሽኑ። ግን እኮ ታዲያ ቀዶ ጥገና ክፍል ገባሽ? አሁን መላጭም መቀስም ምናምን ይዣለሁ። አሁን ልቅደድሽ ወይስ እንዴት? ምን አልከኝ? ቀዶ ጥገና ክፍል ነው ዘለሽ የገባሽው እና ልቅደድሽ ወይስ እንዴት ነው? መፍለጫም መላጭም መቀስም ይዤ ነው ያለሁት። እንደዚህ አሁን የገቡ ሰዎችን በሙሉ እየቀደዱ ነው። በዚህ ስራ ላስተዋውቅ በእናትህ። እሺ፣ ለእህቶች ለሴቶች 30 ሰከንድ ሰጥቼሽ አስተዋውቂ። እሺ፣ አመሰግናለሁ። ሙያዬ ኤምብሪዮሎጂስት ነው። ኤምብሪዮሎጂስት ማለት መውለድ ለማይችሉ ጥንዶች የመካንነት ሕክምና አገልግሎት ነው። ይሄ በቴክኖሎጂ የታገዘ ሕክምና እና አሁን ስለ ሴቶች ጥሩ ጥሩ ነገር ስታወራ ስለሰማው ብዙ ጊዜ ደግሞ በዚህ በመካንነት ሕክምና መውለድ አይችሉም ተብሎ የሚታሰበው ሴቶች ናቸው እና ለምሳሌ ትዳር ላይም ሆነው ጥንዶች መውለድ ካልቻሉ ሴቷ ናት መውለድ አትችልም ተብሎ የሚታሰበው እና ይሄንን እንትን ለመቅረፍ ይሄ ህክምና በጣም ጠቃሚ ነው ብዬ አስባለሁ። እሺ ላባ ይሰማል? ይሰማል። አዎ ፈጠን አድርጊው። እሺ። ስለዚህ የመካንነት ህክምና ነው። የመካንነት ህክምና ብዙ ጊዜ መውለድ ሳይችሉ ሲቀሩ ባለትዳሮች ሴቷ ናት መውለድ አትችልም ተብሎ የሚታሰበው እና ብዙ ጊዜ ሴቶች ናቸው በቃ እቺ በቅሎ አትወልድም ምናምን ተብሎ በማህበረሰባችን ውስጥ ትልቅ ጫና ሴቶች ላይ ስለሚደርስ እንዲህ ስገባ ደግሞ አንተ ላይ ጥሩ በቃ ስለ ሴቶች ጥሩ ኢንካሬጅ የሚያደርግ ጥሩ ነገር ነው ስትመክር የሰማሁና
በዚሁ አጋጣሚ ገብቼ እንትን ልበል ብዬ ነው። እሺ ህክምና እንሰጣለን ነው ዋጭው ሲጠቀለል? የኛ ህክምና የእንትን ነው የመካንነት ህክምና ነው። በቴክኖሎጂ የታገዘ መውለድ ለማይችሉ ጥንዶች እንዲወልዱ እገዛ ማድረግ ነው። የአይቪኤፍ ህክምና ይባላል። ለምሳሌ ብዙ አይነት ምክንያቶች ስላሉ የህክምናው ላይ እነዛ መቀረፍ የሚችሉን ማገዝ እንችላለን። ከዛ ውጪ ደግሞ በአይቪኤፍ የሚባል ህክምና አለ። ጽንስ ላብራቶሪ ላይ ተፈጥሮ ወደ ማህፀን ተመልሶ እርግዝና እንዲፈጠር የሚያደርግ ማለት ነው። ስለዚህ እንደዚህ አይነት ህክምና ብዙ ጊዜ አይዲያው የማይኖራቸው ሰዎች ሊኖሩ ይችላሉ። ህክምና ላይ ካሁን ለምሳሌ አንድ ሴት በቃ አትወልድም ወይም አንድ ወንድ አይወልድም ከተባለ በቃ የዓለም መጨረሻ ነው የሚመስላቸውና ብዙ መፍትሄዎች ስላሉ ኢንቦክስ ያድርጉልኝና መውለድ ለሚፈልጉ ጥንዶች ህክምና እንሰጣለን። አመሰግናለሁ። እሺ ያው ፎሎ አድርገውሻል። ያው የፈጠነ ነው ይሄ ፎሎ ያደረጉሽ የሚፈልጉ ሰዎች። እሺ እኔ ናት ላመሰግናለሁ። አመሰግናለሁ። እሺ አመሰግናለሁ። እኔ ይቅርታ ያው ከገባች አይቀር ልናገር ስትል ነው እንትን ያልኳት። ሰዓታችንን እንዳንበላው ነው። 6 ደቂቃዎች ነው ያሉ። እስቲ 6ቷን ደቂቃ አጣጥመን እንጠቀማት። ምንድን ነው ተፈጠፈጠች? በሰላም ነው? አትውደቁ እስቲ ጓዶች። በር አካባቢ ልትወድቁ ስትሉ ንገሩን እሺ። ደገፍ በሉ። ስፓይናል ኮርድ መሰበር አለ፣ አጥንት መሰበር፣ አከርካሪ ሊሰበር ይችላል ስትወድቁ፣ ድንገት ፌንት ስታረጉ ብዙ ጣጣ አለው እና ደግሞ እዚህ ብዙ ቃሬዛ እንትን የለንም እና ኮማ ክፍል ለማስገባትም የተቸገርን ያለ ነው። ልትወድቁ ስትሉ ደገፍ አድርጉኝ በሉ። ነርሶችን ምናምን ደገፍ ያደርጓቸዋል። እሺ ታፕታፕ አድርጉት እሺ፣ ለ30 ሰከንድ ያህል እስቲ ሁላችሁም 1900 ሰዎች ታፕታፕ አድርጉት። ሄሎ ሄሎ ምን እየተካሄደ ነው? ሄሎ እኮ ሚስጥር እንሰማለን። ተው ይሄ ነገር ችግር ይፈጥራል። ተው ፐብሊክ ላይ ነው ብዙ ሰው ሪኩዌስት ስትልቁ አስቡ። 10 ጊዜ ለክታችሁ ቁረጡ። የለውበትም እኔ ጋይስ እኔ የለውበትም። ሄሎ ሄሎ እቃ ሰበራ ላይ ናቸው። አደራ ይኸው ማን የሰበረው እቃው ምናምን ካለች እኔን ጋር እንዳትመጡ። እሱ ጋር ገብተን የጦስ ዶሮ ምናምን ብላችሁ እኔን እንደ ጦስ ዶሮ እንዳትጠቀሙ። መካሪ ደሜ መራራ ነው። ሄሎ ይፈላ በር አካባቢ የሆነ ጂኒ ገብቷል። ጎበዝ ከኮመንት ቆይስ ወይ ከኮመንት አስገባለሁ አንድ ምክንያቱም ጥቂት ደቂቃ ነው የቀረ ልንጨርስ። የህክምና ውጤት መናገር ፈልጌ ነው። እሺ ሄሎ አሌክስ ሰላም ነው? ጤና ይስጥልኝ። አቦ ይስጥልኝ። እንዴት ነህ? አቡ እኔ ዱባይ ነኝ። ታዘዝ። እኔ የምፈልገው ምክር ፈልጌ ነበር። እሺ ንገሪ። አጭር ደቂቃ ስለሆነ ያለን ፈጠናኪ። እሺ እሺ መርሐባ። የሆነ ልጅ ተዋውቀን ነበርና በምን የተዋወቃችሁት? በፌስቡክ ነው የተዋወቅነው። ማለት እንተዋወቃለን፣ ሀገርም ያው አብሮ አደግነን። አብሮ አደግነን የሚለውን ፍሬን ያዥበትና ፌስቡክ ላይ የተዋወቃችሁት የሚለውን እንቀጥልበት። እንዴት አወራችሁ ፌስቡክ ላይ? ፌስቡክ ላይ ራሱ ነው የመጣ። ያው አጋጣሚ ነው ምናምን ነው ያለኝ። እኔ ሰው ይስጠው አይስጠው አላውቅም። እሱ አጋጣሚ ነው ያገኘሁት ምናምን ነው ያለኝ። እሺ ከዛ እዚህ ያወራን ወደ ኢትዮጵያ ሄደ፣ ተይዞ ማለት ነው ከሳዑዲ። እሺ ተይዞ ከሄደ በኋላ ያው 3 አመት 4 አመት ያደርጋል እዛ። በጃጅ ገዝቶ እየሰራ ነበር። ማን ነው ባጃጁን የገዛልህ? ኧረ ራሱ ነው።
እሺ ራሱ ነው። ከዛ በቃ ማለት እኔ ግቢ አገር ግቢ ምናምን እያለኝ ነበር። አይ ትንሽ ልቆይ ምናምን እያልኩት ከዛ አጋጣሚ ከ3 ወር በፊት ነው ምናምን የሆነ ተጋጨን። ምንድን ያጋጫችሁ? እና በቃ ዝም ብለን በቃ እንደዚህ ነይ ግቢ አገር ምናምን በማለት ማለት ነው። እሺ ከዛ እንደዛ በቃ ስልክ ዘጋኝ ራሱ ነው በቃ ማለት ቴክስት ሳረግለትም ቆይቶ እንደዚህ ምናምን ወይ አድሮ ምናምን ይመልሳልና እኔም ዝም አልኩት። ከዛ ሌላ አካውንት ከፈትኩኝ እኔ ኢሞ ላይ ማለት ነው። እሺ ከዛ በዛው ሃይ ምናምን ስለው በቃ ቀጥታ ቶሎ ነው የመለሰልኝ። የት ነሽ ያለሽው ምናምን አለኝ። እኔ ዱባይ ነኝ ምናምን አልኩት። እኔ ወደዛ ለመጣ ነው ፓስፖርት ላወጣ ነው ምናምን ብሎ አወራኝ። ያው የምትወዳት ምናምን የለህም ወይ ስለው ኧረ በፍጹም አለ። እኔ ራሴ ነኝ ግን እዛ በፍጹም እኔ የለኝም ምናምን ራሴ ማለት ቴክስት ማረግለት ነው አባባሌ። እሺ ምጽፍለት በሌላ አካውንት እየፈተንሽው ነው? የፈተና መንፈስ እኮ በቃ እሺ። ከዛ በቃ በፍጹም የለኝም መወዳት የለኝም ምናምን ድሮ ነበረች ማለት ተለያየናል ከስንት ዓመት በኋላ ምናምን ነበረች ከስንት ዓመት በፊት ምናምን ስለው እኔ ይምኪን ከ6 ዓመት ምናምን የልጅነቴ ፍቅረኛ ነበረችኝ። ከዛ ተለያየን በቃ ምናምን አሁን ሲንግል ነኝ ምናምን አለኝና በጣም ገርሞ ወላሂ እስከ ትላንትና ማታ ድረስ ማለት ነው። ከዛ በዋናው አንቺ ደግሞ የኔ ፍቅር ይልሻል። አው እኮ ወዲያው በቃ ስለ በዛኛው የሆነ በፌኮ ተውኩትና በራሴ ሪከርድ አደረኩለት። እና በሰላም ነው 2 ቀን የለህም ምናምን ብዬ በመሃል ተታርቀን ነበርና ያው እንታረቅ እንጂ ብዙ አይደለም ስልክ በቃ እንደዚሁ ቆይቶ ይመልሳል ምናምን ዝም ነው የሚለው ምን ሆኖ ነው ብዬ ያው የሁለታችን ጥባር ነው መሰለኝ አላውቅም። ከዛለ ትላንትና ማታ ሪከርድ ሳረግለት ያው 10 ሰዓት አካባቢ ያደረኩለት ከኢሻ በኋላ ነው የመለሰልኝ። 4 ሰዓት የማታውን ማለት ነው። ስራ ነበርኩኝ ምናምን በጃጅ በጣም ስራ በዛብኝ ምናምን አለ። ግን እኮ በዛኛው እኮ እያወራኝ ነው። በዛኛው እረፍት የለውም። አዲሷን ልጅ ይጀነጅናል። አዎ ከዛ የት ነው ያለሽው ፍቅረኛ አለሽ ወይ ምናምን አለኝ። አይ እኔ ፍቅረኛ ነበረኝ ነው ያልኩት። ነበረኝ ግን አሁን ብዙ አይደለም። እሱ በቃ ተይው ምንድነው ብዙ ካልሆነ ለምን ትለማመጭበታለሽ ምናምን አለኝ። እኔ በቃ እሺ ምናምን አልኩት። በቃ ዱባይ ስመጣ ትቀበልኛለሽ ወይ ምናምን አለኝ። አዎ እቀበልሃለሁ አልኩት። ግን ይቅርታ እቀበልሃለሁ ምናምን አልኩት። ከዛ በራሴ ደግሞ ቴክስት አደረኩለት። ምን ሆነሽ ነው 2 ቀን ጠፋሽ እኮ አንቺም ጠፋሽ አትፈልጊኝም እንዴ ምናምን አለ። ልደውልልህ እንዴ ምን ነው ልደውልልህ ምናምን ስለው በዛኛው እንደውም ልይሽ ምናምን በቪዲዮ ልደውልልሽ ወይ ምናምን ብሎ እየጻፈልኝ ነው። በራሴ ደግሞ እኔ ለምንድነው ልደውልልህ እንዴ ምናምን ብዬ ስጽፍለት በዛኛው በሚያውቀውን ማለት ነው እኔ ሰው ጋር ነኝ ተኝቼ ያለሁኝ ጓደኞቼ ያሉ ምናምን ይለኛል። ከዛ ወላሂ እኔ አሁን በቃ ግራ ገባኝ። ያው እንተዋወቃለን ማለት የአንድ ሰፈር ልጆች ነን። ይሄንን ብዬ ከነገርኩት ደግሞ ለራሱ ያፍርበታል። ወላሂ በጣም የሚያሳፍረው ስክሪንሻት አድርጌ ብልክለት ዝም እንዳለ ደግሞ ዝም አይደለም እንዴ እኔ ለምን ይጫወትብኛል? እኔ ባልሆንም በቃ ሌላ ሰውም እንደዚህ እያረገ ይሄዳል በማለት 2 ልብ ሆንኩኝ። በቃ ስክሪንሻት አድርጌ ልላክለት ወይስ ምናምን ብዬ እንትን አልኩኝ። የዛኛው የፌኩ ደግሞ የሆነ 4 ቀን 5 ቀን በቃ ዝም ብሎ ነበር ራሱ። እኔም ዝም አልኩኝ ማለት እስኪ ራሱ ይደውላል ምናምን ብዬ ግን ቀጥታ ደግሞ ራሱ ነው የሚደውለው። አዲስ ስለሆንኩኝ ይሁን ወይም አታሉ ለምደዋል ይሁን እኔ አላውቅምና እኔ ዝም ካልኩም ሌላ ሰውም እንደዛ ይሆንበታል ይለምዳል በማለት ያዝኩኝ። ልቤ 2 ሆነ።
ቢነግረውም ደግሞ ነገ ጠዋት እንገናኛለን፣ አንድ ሰፈር ነን፣ አንድ ወንዝ ነን። ስንገናኝ ደግሞ ማለት የሆነ ነገር ለራሱ ያፍርበታል ምናምን ብዬ አሰብኩኝና አሁን ምን ልሆን ማለት ልንገረው ወይስ ዝም ብዬ በዛኛው በራሴ ደግሞ ስለ ሊቀጥልም ይችላል እንደዛ መታለሉ ማለት ነው። አፈቅርሻለሁ እንደዚህ ነኝ እኔ በቃ ያላንቺ ምንም ስለሚል ያለ እንደዛ ብዬ ዝም ካልኩኝ እኔም ለራሴም ፈራሁኝ ያው እና ልንገረው በቃ ወይስ ዝም ልበል ብዬ ካንተ ምክር ለወሰድ ነው የመጣሁት። እሺ እስቲ ሚውት አድርጊና አዳምጪ። ይሄ የፈተና መንፈስ ግን በጣም ከባድ ነው ጋይስ። ትፈታተኑት የለ እንዴ እንደ ጉድ ወንዶቹም ሴቶቹም በውስጥ መስመር። ቅድም አንዱ ወንድማችን ገብቶ ሚስቴ ፈትኛት በጭንቅላቱ ይዘቅዘቃለች አለ ጓደኛውን ልኮባት ፈትኗት። አሁን ለአራተኛ ጊዜ ምናምን የፈተና ታሪክ ስንሰማ ጓዶች አረ ከፈተና አውጡ። እንዴት ያለ ነገር ልባችሁ ይሰበራል እኮ ብትጎዱት እናንተ ናችሁ በፈተናችሁ ቁጥር። እንዴ ፈጣሪ እንደው ንጹህ ልብ ካላችሁ እግራችሁ ላይ አምጥቶ ይጥላላችኋል ሰዎች እየዋሿችሁ ከሆነ። በፈተና መንገድ ግን ትሰበራላችሁ። እንደዛ ልክ አይደለም። አሁን አንደኛ እንደማይሆንሽ ማወቁ በቂ ነው። እኔ እናት ልንገረው አልንገረው እሱ ከፈለግሽም ነገር እሱ ማለት ጥያቄ ላይ የሚቀርብም አይደለም። ዋናው ትልቁ ጉዳይ አንበሳውን ድርሻ የሚያነሳው ሰውየው አይሆንሽም ነው። አለቀ። ልንገረው አልንገረው ከፈለግሽም ነገሪው ከፈለግሽም አትንገሪው እሱ ፖይንት አይደለም። ከፈለግሽ በዚህኛው አካውንት ሄደሽ በፌኳ እስቲ ቡና ትወዳለህ ቡና ጠጣ እስቲ አፍልተ ምናምን ብለሽው በዛኛው አካውንት ሄደሽ ቡናው ደረሰ እንዴት ነው ቅድም ጠጣ አልኩ ምናምን በይሆና በሙድ ነግረሽው ውጪ በቃ ችግር የለውም። እሱ ከተነቃቃን አራዳ ለአራዳ ምትሸዋወድና በሚለው ከተነቃቃን ከነቃሽ ትገደሽ በሚለው እና እሱ አያሳስብሽ። ኤኒዌይስ ሊያሳስብሽ የሚገባው እዚህ ሰው ህይወት ውስጥ ብትቀጢ ልብሽ ይሰበራል። የተጫወተብሽ ነበረ። አብዛኞቻችሁ ፍቅረኞቻችሁ እንደዚህ ናቸው። እኔ ባለፈው ብያችኋለሁ። እያንዳንዳችሁ 1900 ሰው ይታየኛል። 1900ዎቹም ፍቅረኛ እንኳን ቢኖራችሁ ፍቅረኞቻችሁ ስልክ የማየት እድል ቢኖራችሁ ሲንግል ናችሁ ከዛሬ ጀምሮ። ለ30 ሰከንድ የፍቅረኞቻችሁን ሞባይል እስቲ እዩት ቼክ አድርጉት ተብሎ እድሉ ቢሰጣችሁ 80-90%ዎቻችሁ ሲንግል ናችሁ በእርግጠኝነት። ዋናው እንደማይሆንሽ ማወቁ ነው። የኔ እናት ራቂ ከዚህ ሰው በቃ አታውሪ። ከዚህ በኋላ ቁርጥ ያርግልሽ። አትደርሽበት፣ አትጀናጀኝም። ግን ልንገረው መንቃቴን ማወቄን ብለሽ ካሰብሽ ቡና ጠጣሽ ብለሽ በጓሮ በር ደግሞ በዚህኛው ሄደሽ ቡናው ጠጣ ወይስ ገና ነው ምናምን በይው። አለቀ በቃ ተጠናቋል። በዚህ መልኩ ይግባው እንጂ ብዙም ዲቴይልም አታብራሪ። ካድከኝ፣ ወይኔ ጉዴ፣ እንደዚህ አድርገኝ፣ ድሮም ወንድማመን ቀብሮ ነው ምናምን የሚል ግርግር ውስጥ ከገባሽ አንደኛ እሱ ነው ደስ እንደዛ ይቅርታ መሀል ወሬህን ገባሁኝና እንደዛ መሆኑንማ እኔ ራሴን ጠንካራ ሁኜ አምኜበታለሁ። እንደማይሆንም በቃ እንደማልለውም እንደዛ እንደማልለው ግን ልንገረው አልንገረው ሁለት ልብ ይሁንኩት ደግሞ እኔ ዝም ብዬ አውቄዋለሁ። ከራቅኩት እንደዚህ ብዬ በቃ ዝም ብዬ ከራቅኩት ሌላ ሰውም እንደዚህ ያታልል ይሆናል። አይ እናት እንደው አሁን አንቺ ውሸታም ሰዎችን እንደው በሰው ሊለወጡ በሰው ምክር ወይ እንደው ስለነገርሽው ሊለወጥ ውሸታም ሰው ሁሌ ውሸታም ነው። የኔ እናት ፈጣሪ ተገልጦ እንኳን እንዲህ ብሎ ቢመክረውና ቢነግረው በጭራሽ አይመለስም። ምንም ጦር አይመልሰውም። ውሸታም ሁሌ ይዋሻል። ማጋጭ ሁሌ ማጋጭ ነው። ሴትም ትሁን ወንድ ሁሌ ውሸታም ነው። እውነት ሊናገር አይችልም። ገብቶሻል? በአንቺ ምክራውን ይሄ ሊለወጥ ነው። ህሊናው መክሮ ያለወጠው ህሊናውን ዝም በል ብሎ በክፋት መንገድ የሄደ ሰው እንደ አንቺ ስለነገርሽው ደንግጦ ምናምን ሊቆም ታዩ። እሱን አንቺ ራስሽን ከዚህ አውጪ። እኔ አሁን በአንቺ ቦታ በሆን ምንም ሳላብራራ ነው መሄደው። መሄዴን ራሱ ሰውየው ከሄድኩ በኋላ ነው የሚያውቀው እንጂ ቁጭ ብዬ እንዲያርገኝ ነቅቼብሃለሁ ምናምን ስልም አልገኝም። እንደውም ጥሩ የቤት ስራ ነው ለሱ ሰጥቶ መሄድ። ገብቶሻል? አንቺ ከገባሽ ባይዞ
ሁሉ ነገር ግልጽ ከሆነላችሁና መጨረሻውን ካወቃችሁት የሆነን ጉዳይ አትከራከሩ፣ አታብራሩ፣ አትጠይቁ፣ ምላሽ አትፈልጉ፣ ማብራሪያ አትስጡ። ከዛ ውጪ ሙቭ ማድረግን ወደፊት መንቀሳቀስ። እሺ እሺ፣ አመሰግናለሁ። እኔማ እንደዛ ብዬ አምኜበታለሁ። አልሐምዱሊላህ። ያው ከሱ የሚጠብቀው ነገር የለኝም። ያው አንዴ ከሰው ተስፋ ስትቆርጥ ኢየሱስ ማንሳት ይከብዳልና ታፈቅሪዋለሽ? አይ ወላሂ አላፈቅረውም። እኔ እኮ ተቸገርኩ እኮ። ይኸውልሽ አሁን እዚህ ጋር መርፌ ወግቼ ምናምን ጥሩ መርፌ ቀመመ ምናምን ከወጋም በኋላ ያው አፍቃሪዎች ይሄዱና አብረው ይወግጡኛል። ዝም በለው እባክህ፣ እንደውም ዝም ብዬ ተሳስቼ ነው እሱ ጋር ሄድኩት አበለው፣ እንደውም አንተ ነህ የኔ ህይወት ምናምን ትላለች ሄዳ እኔ ላይ ነው የምትተኩሰውና ላሰለ እያፈቀርኩት ነበረ። ግን በአንተ ምክር እንደዚህ ሲገባ ምናምን እዚህ ከኔ የባሰ ሰውም ስለማይ በቃ ጠነከርኩኝ። ወላሂ የምሬ ነው የምልህ። እሺ በርቺ። እሺ እና አመሰግናለሁ። አላህ ይስጥልን። እሺ እናት። እሺ አስቸጋሪ ነው ጎበዝ፣ በጣም ከባድ የሆነ ቅድም ምንድነው ውጤት ያገኘሁትን ለመናገር ነው ምናምን ያለኝ ሰው ነበረ። ኦኬ በቃ ነገ እናድርገዋ። ነገ መተህ ንገረን ወይ ደግሞ ነተሽ ንገሪን። እውነቴን እኮ ነው። አፈሙዙን አዙረው ነው የሚተኩሱት። የዚህ ዝም ብሎ የሚበጠረቅ ልጅ አለ እዚህ ቲክቶክ ላይ ሂድበት። እንደውም ዝም ብለህ ጭምብል አድርገህ ምናምን በዩዘር ምናምን በሚባል አካውንት አጥረግርገው እና ባናቱ ትከለው ምናምን ይባባሉብኛል። እኔ ጨረቃ ላይ የምቀረው እኔ ነኝ ሜዳ ላይ የምቀረው እንጂ እናንተ ትስማማላችሁ መልሳችሁ ሄዳችሁ እኮ። ወይ ጉድ! በሌላ እኔ ሲንግሎች ግን እንደው የተባረከ ህይወት ነው ያላችሁ ጓዶች። አንዴ ለሲንግሎች ፈታኝ የለብን፣ ተፈታኝ የለብን፣ ምን ፈትነው ሰው የለ፣ የሚፈትነን ሰው የለ። በቃ ምንም ነፃነት በኩራት ሞላ እንዳንበሳ ነው ላስት የምትራመደው። አሁን ማን ይፈትነኛል? አሁን ከኔ ማን ፈልጉ? አሁን ፈተና የሚልክብኝ ሰው አለ እንትን ቦይ ፍሬንድ የሚል መጃጃል፣ ገርል ፍሬንድ ምናምን የሚል መጃጃል ውስጥ ግን ብሆን ሀይ ራሱ ሲለኝ የሆነ ሰው ሲሆን ሴት ሀይ ራሱ ካለችኝ ራሷ በሌላ አካውንት ይሆን ልትፈትነኝ እንዴ? ወዬ ብዬ ልመልስ ወይስ ወዬ ካልኩ ራሷ ከሆነች እንዴት ሌላ ሴት ወዬ አልክ ትለኛለች? ምን ልበል? እንዴት ነሽልኝ ካልኩ እንዴት ነሽልኝ ለምን ትላለህ? ምን አስበህ ነው? ራሷ እኮ ትቀይ ምን ልበል ብለህ ትሳቀቃለህ። ሃይም ተባልኩ ባይም ተባልኩ እኔ ፈታኝ የለብኝ። ሲንግሎች ህልማችሁን ኑሩ። እሺ ክብራትና ክብራን፣ ነገ በተመሳሳይ ሰዓት እንገናኛለን። ሁላችሁንም ወዳችኋለሁ። ያለምንም ልዩነት ይሰመርበት። እሺ ሁላችሁም ወዳችኋለሁ። እርስ በርሳችሁ ተዋደዱ፣ ተፋቀሩ። ጥላቻ ውስጥ አትገኙ። መሰዳደብ ውስጥ፣ መከፋፈል ውስጥ፣ መገፋፋት ውስጥ፣ አንዱ አንዱን የሚጠላበት ውስጥ አትገኙ። ሰውን በመሆኑ ብቻ ውደዱ። አለቀ። ምድር ላይ ማንም ይሁን የትም ይወለድ ከየትም ይምጣ የማንም ዜጋ ይሁን ቀይ ይሁን ነጭ ይሁን ረጅም ይሁን አጭር ይሁን ሳትሉ ሰውን በሰውነቱ ብቻ ውደዱ፣ አክብሩ። የምንም እምነት ተከታይ ብትሆኑ የሁሉንም ሰዎች እምነት አክብሩ፣ ሪስፔክት አድርጉ። ምንም አይቀርባችሁ። መነቋቋር ውስጥ አትገኙ። ሰው የሀሳብ ልዩነት መኖሩ ውበት ነው ዓለም ላይ